ሰላም አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የመሐመድ ሳኒ ዩቲዩብ ቻናል አድማጭ ተከታታዮች ውድ ቤተሰቦቼ ዛሬ በጣም ለየት ባለ ጉዳይ ነው ወደ እናንተ የመጣሁት እናንተ ፊት ልቆም የቻልኩት ማለት ነው። እንግዲህ ከአላህ በታች የሰው ልጆች ለሰው ልጆች ድጋፍ ናቸው፣ ለሰው ልጆች ብርታት ናቸው፣ ለሰው ልጆች ጥንካሬ ናቸው እና ዛሬ ወደ እናንተ ልመጣ የቻልኩበት ዋነኛ ምክንያት እንግዲህ በዚህ በሶሻል ሚዲያ ላይ በምንኖርበት ሰዓት ላይ ከተለያዩ ሰዎች ጋር እንተዋወቃለን፣ ከተለያዩ ሰዎች ጋር እንግባባለን። አጋጣሚ እንግዲህ በዚህ በስደቱ ዓለም ላይ ስንሆን ደግሞ ከተለያዩ ሰዎች ጋር እንተዋወቃለን፣ እንገናኛለን። ይሄንን ስላችሁ ደግሞ ዛሬ አንዲት እህታችን በዚሁ በቲክቶክ ወይም ደግሞ በዚሁ በሶሻል ሚዲያ ላይ የተዋወቅናት እህታችን በወንድሞቿ ምክንያት ሰው ፊት እየቆመች ሰውን እየለመነች ያለችበት ምክንያት ነው ያለው። ወንድሞቿ በጣም ጉዳት የደረሰባቸው እና ለሕክምና የሚያስፈልጋቸው ነገሮች በጣም ከባድ በመሆኑ ምክንያት ብቻዋን ስደቱ ዓለም ላይ ሆና ጫንቃዋ ወይም ደግሞ ትከሻዋ አልቻለላትም። የገዛ ወንድሞቿን ለማሳከም ያልቻለችበት ሁኔታዎች አሉ። ዛሬ እንግዲህ በዚህ ጉዳይ ላይ ይሄ በእርግጥ የኔ ስራ ባይሆንም በዚህ ጉዳይ ላይ ደግሞ ውድ ኢትዮጵያውያን የኢትዮጵያ ሀገር ተወላጅ የሆናችሁ ማህበረሰቦች በአጠቃላይ ይሄንን ቪዲዮ አይታችሁ እንደማታልፉት ምንም ጥርጥር የለኝም። ሰውን መርዳት በዱዓም ሰውን እንረዳለን ባለንም እናንተ ዛሬ እናንተ የምታበረክቷት 5 ሳንቲም ለእነዚህ ልጆች ይጠቅማቸዋል ማለት ነው። ልጆቹ እንግዲህ በጣም በሚያሳዝን ሁኔታ ከጊዜ በኋላ እንደዚህ አይነት የነርቭ ችግር ደርሶባቸው መራመድ እንኳን የማይችሉበት መንቀሳቀስ እንኳን የማይችሉበት ደረጃ ላይ ደርሰው አሁን ላይ ደግሞ ለሕክምና የተጠየቁት ገንዘብ አንድ ሰው ብቻ የሚችለው አይደለም። 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ጌጥ ነው እንደሚባለው ሁሉ እነዚህ ልጆች ይሄ የእናንተ ፊት ሊቀርቡ ችለዋል ማለት ነው። ይሄንን ደግሞ እናንተ ፊት ሊቀርቡ የቻሉትን ልጆች በጣም ደጋግ ኢትዮጵያውያኖች አላችሁ፣ በጣም መልካም ኢትዮጵያውያኖች አላችሁ፣ ከፍታ ላይ ያላችሁ ወይም ደግሞ ፌመስ የሆናችሁ ወይም ደግሞ ታዋቂ የሆናችሁ ዩቱበሮችም ቲክቶከሮችም አላችሁ። ምናልባት እኔ ዛሬ እቺ የኔ ዩቱብ በጣም ዝቅተኛና እይታም የሌላት ዩቱብ ናት። ዛሬ ላይ እናንተ ጋር ደርሳ ትልልቆቹ ጋር ደርሳ ለትልቆቹ እነሱ ጋር ደርሳ እነዚህ ልጆች መፍትሄ ያገኛሉ በማለት ነው እንግዲህ በዚች እንኳን እቺን እህታችንን ብረዳት ብዬ ነው ወደዚህ የመጣሁት ማለት ነው። እንግዲህ ከዚህ ቀጥሎ ወሬ አላበዛባችሁም፣ የልጆቹን ቪዲዮ አመጣላችኋለሁ። እያንዳንዳችሁ እንግዲህ አይታችሁ ተመልክታችሁ መፍረድ የምትችሉት ነገር ነው እና ልጆቹ ከአንደበታቸውም እየተናገሩ ያለበት ሁኔታ ነው ያለው። እንግዲህ የልጆቹን ስምና የልጆቹን ስልክ ቁጥር ዲስክሪፕሽን ላይ አስቀምጥላችኋለሁ። ከዲስክሪፕሽን ላይ የያዛችሁ ማረጋገጥ የምትፈልጉት ሰዎች ለልጆቹ ዳይሬክት ደውላችሁ ልጆቹን መጠየቅ ትችላላችሁ ማለት ነው። የልጆቹን ስልክ ቁጥር ከነስማቸው ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው። እንግዲህ ወደ ልጆቹ ቪዲዮ እናመራለን። ሰላም እንደምናችሁ ውድ ኢትዮጵያውያን፣ እንደምታዩ እኔም ወንድሜም እሱ ምትኩሃት የኔ ሀት እንባላለን እና ከታመምነው በጣም ቆይተናል። እናም እንታማለን። አሁን በሕክምና ስንመረመር ተስፋ እንዳለው ተነግሮናል እና ብዙ ብር ነው የተጠየቅነው። ሁላችሁም ኢትዮጵያውያን ብትተባበሩ ከዚህ ህመማችን የምንድንበት ተስፋ እንዳለው በዮርዳኖስም ሆስፒታል ተነግሮናል። እናንተ ሁላችሁም ውድ ኢትዮጵያውያን እስላምም ክርስቲያናችሁ ሁላችሁም እርዳታ ብታቀርቡልን ለመዳን ተስፋ አለ። ሁላችሁም ባላችሁ ትብብር እንድትተባበሩ በእግዚአብሔር ስም እየጠየቅናችሁ ከህመማችን የምንድንበት እንደ ሰው መሮጥ፣ እንደ ሰው መሄድ፣ እንደ ሰው መራመድ፣ እንደ ተስፋ እንደ ብርሃናችን እንደመኖርም ሁላችንም ህመም ለብዙ ተስፋ ያለን ግን ከህመም መዳን ሳንችል እንደ ሰው ሳንሮጥ የኖርን ሁል ጊዜ በመቀመጥ ያሳልፈው። አሁን ግን በተስፋ ከህመማችን የምንድንበት እርዳታ እንድታረጉልን ወደ እናንተ መተናል። ሁላችሁም ያላችሁ እንድታግዙን በእግዚአብሔር ስም እየለመንን እኔም ከህመም በጣም እንታመማለን። አሁን እኔም በጣም ለዚህ ጋር የሁለት አፍቦች በጣም ህመም አለኝ። በጣም እታመማለሁ። ማታ ማታ ተኝቼ ወይ ትራስ ወይ ብርድ ልብስ መሀል እንዳስገባ ያስገድደኛል። በጣም እታመማለሁ። እንቅልፍ ራሱ በጣም አልተኛም
በጣም ያሳምመኛል አንዳንድ ጊዜ። ሁላችሁም በእርዳታችሁ ትታቀርቡልኝ በየለመናችሁ። እሱም ከከዛ ነው የሚሄደው። እሱም እንደኔ ራሱ ቆሞ አይሄድም። ሳቅ ሰው በከዘራ ነውና ሁላችሁም ያላችሁ ያቅማችሁ እንድታበረክቱልን እግዚአብሔር ስም እየለመናችሁ እዚህ ነው እንድንድን ሁላችሁም እርዳታችሁ ታረጉልን ዘንድ እግዚአብሔር ስም እየለመነ ሁላችሁም ኢትዮጵያውያን ባላችሁበት በሀገር ውስጥ እንደ ውጭም ያላችሁ ሁላችሁ እርዳታ እንድታረጉልን። አባት የለንም በህይወት የለም። አንድ እናት ያለችን እሷ አቅም የላትም እና ወደ እናንተ መተናል። ሁላችሁም ከዚህ እርዳታ ታደርጉልን ዘንድ እግዚአብሔር ስም እየለመናችሁ እርዳታ ታደርጉልን ዘንድ ወደ እናንተ መተናል። ውድ ኢትዮጵያውያን ደጋጎቹ ሁላችሁም ለእኛም ድረሱልን፣ እንድትተባበሩን በእግዚአብሔር ስም እንለምናችኋለን። ተባበሩን። መጀመሪያ አለርት ሆስፒታል ነበር የተመረመርን። በአለርት ሆስፒታልም የተመረመርነው በቃ ሌላም ሆስፒታል እንድገም፣ በቃ ወደ ሰው እንድንወጣ ሌላም ሆስፒታል እንድገም ተባለ። ከዛ ዮርዳኖስም ሄድን። በዮርዳኖስም አንድ አይነት ኬዝ ነው የተባልነው። በቃ አለርትም የተባለው ዮርዳኖስም ተባለ። አሁን ሁላችሁም እጃችሁን እንድትዘረጉልን በትህትና እንጠይቃችኋለን። በሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ ውድ የሀገሬ ልጆች ኢትዮጵያውያን፣ ውድ ኤርትራውያን ሁላችሁም እርዱ፣ እጃችሁን ዘርጉልን። መዳን እንፈልጋለን። አሁን ይሄ የተሰጠንን ተስፋ እኛም ማየት እንፈልጋለን። ብዙዎች በእናንተ እርዳታ ብዙዎች ድነዋል፣ ብዙዎች ታክመዋል። እኛም እንደነሱ እጃችሁን እንድትዘረጉልን እንጠይቃችኋለን። እርዱን። እንግዲህ እዚህ ጋር እንደምትመለከቱት እነዚህ ልጆች ከሆስፒታል እየወጡ ነው። እንግዲህ ለቀጠሮ ሆስፒታል ድረስ ሄደው አሁን ላይ የተጠየቁት ገንዘብ በተለይ አንደኛው ከ1.5 ሚሊዮን ገንዘብ በላይ ነው እንግዲህ የተጠየቀው። እነዚህ ልጆች የመዳን እድል አላቸው። እንደኛ ቆመው የመራመድ፣ እንደኛ ቆመው የመንቀሳቀስ፣ እንደኛ ቆመው እንደፈለጉ የመሄድ እድል እያላቸው፣ ነገር ግን ደግሞ ከድህነታችን አኳያ በቤታቸው ውስጥ ባለው ችግር አኳያ እነዚህ ልጆች በቂ የሕክምና ክትትል ሊያገኙ አልቻሉም ማለት ነው። ይህንን ደግሞ በቂ የሆነ የሕክምና ክትትል እንዲያገኙ እነዚህ ሁለት ወንድሞቻችን ትውልድ ኢትዮጵያውያንና ኢትዮጵያውያን ኤርትራውያን የሆናችሁ ውድ የሀገሬ ሕዝቦች ለእነዚህ ልጆች ዛሬ ላይ የምትዘረጉት 5 ሳንቲም ለነሱ ይጠቅማቸዋል ማለት ነው እና እነዚህ ልጆች ለመርዳት የምታስቡ ልጆች የልጆቹን ስልክ ቁጥር እንደምታውቁት መጀመሪያ ላይ እንደነገርኳችሁ ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው። እንግዲህ እንደምትመለከቱት ልጆቹ እነዚህ ይመስላሉ። እንግዲህ እኔ እነዚህ ልጆች አላቃቸውም፣ የማውቃቸው እቺን እህታችንን ነው። በስደቱ ዓለም ላይ ቁጭ ብላ ወንድሞቿን ለማሳከም ደፋ ቀና እያለች እንግዲህ የአረብ ሀገራት ላይ ያላችሁ እህት ወንድሞቼ በአጠቃላይ የልጆቹን ስልክ ቁጥር ዲስክሪፕሽን ላይ አስቀምጥላችኋለሁ። የልጅቷንም ስልክ ቁጥር ዲስክሪፕሽን ላይ አስቀምጥላችኋለሁ። በዋትሳፕም ሆነ በቴሌግራም በኢሞም ሆነ በማንኛውም መልኩ ዳይሬክት መደወል ከፈለጋችሁ ልጆቹ ላይ ደውላችሁ ማረጋገጥና ማየት ትችላላችሁ ማለት ነው። እነዚህ ልጆች መጥተው እኛ ፊት ቀርበዋል። እኛ ደግሞ የተቻለንን በማድረግ ይህንን ቪዲዮ ሼር እያደረጋችሁ ለተለያዩ ታዋቂ የሆኑ ዩቱበሮች ለተለያዩ ቲክቶከሮች ብታደርሱላትና እቺን እህታችንን ከዚህ ጭንቀት ውስጥ ብናወጣት የበኩሌን ድርሻዬን በዚህ አይነት መልኩ አቅርቤላችኋለሁ። ከእናንተ የሚጠበቀው ታዋቂ ዩቱበሮች ጋር እንዲደርስ፣ የተለያዩ ሰዎች እንዲመለከቱት፣ ትልልቅ ሰዎች እንዲያዩት፣ ባለ ሀብቶች እንዲመለከቱት እና እነዚህ ልጆች ሕክምና እንዲያገኙ እርዳታችሁን ብታደርጉ የእናንተ ይሄን ቪዲዮ ሼር ማድረግ እና ለተለያዩ ሰዎች ማድረስ ትልቅ አስተዋጽኦ አላት። እችን እህታችንን ከዚህ ስደቱ ዓለም ላይ ለብዙ ዓመታት እየለፋች እነዚህን ወንድሞቿን ለማሳከም ደፋ ቀና እያለች ባለችበት ሁኔታ ላይ አሁን ግን ምንም አልቻለችም። ከአቅሟ በላይ ሆኗል። ሰውነቷም እየታመመ እሷም በስደት ላይ በበሽታ እየተጠቃች ያለችበት ሁኔታ ነው ያለውና እችን እህታችንን ከዚህ ቦታ ላይ አውጥተናት ወንድሞቿ ትክክለኛውን ሕክምና እንዲያገኙና እንደ ሰው ልጅ በትክክል እንዲራመዱና እንዲንቀሳቀሱ ሽንት ቤት እንኳን መሄድ የማይችሉበት እንደዚህ በእግራቸው እንኳን በደንብ እንደ ልብ እየቦረቁ መራመድ የማይችሉበት ሁኔታ ላይ ስላሉ እነዚህን እህት ወንድሞቼን ብንረዳቸው ብናግዛቸው ልላችሁ እፈልጋለሁ። አመሰግናለሁ።